ጓደኞቼ አሰላሙ አለይኩም ወራህመቱላሂ ወበረካቱ። የቀደሙ ካርጎ እንደዚህ አድርጌዋለሁ፣ ግን የሚጎል ነገር ስላለው አላሸኩትም። አንድ አሽጌ አውጥቻለሁ። እንደዚህ ያሸኩት ግን ይሄ አላሸኩትም። ጫፉ ያስኩት ለምን የሚገዛ ነገር የሚቀረኝ ነገር ስላለ እንደዚህ ያረኩት እና ጓደኞቼ እውነቴን ነው የምላችሁ፣ አትጨነቁ። ወላይ አትግዙ። ወላይ ክሳራ ነው ይሄ። አሁን ራሱ ክሳራ ነው። ከሳራ ለምን ከሳራ? ያኔ አሁን አስቡት። አሁን እስቲ ስንት ኪሎ ቢሆን ነው ይሄ? ወይ 60 ኪሎ ነው ወይ 50 ኪሎ ነው። እና በጣም ነው የሚያከስረው። አሁን ይሄ እዚህ ተካፍሎ እዛ እንደገና ሲከፈል አስቡት እስቲ። በጣም ነው የሚያስጠላውና ስለዚህ ወላሂ አገር ላይ መግዛት ይሻላል። አሁን እስቲ ይሄ 60 ኪሎ ከሆነ አስቡት። በአሁን ገበያ ስንት ሆነ ተባለ? 12 ብር ሆነ ተባለ። አስቡት። እንደገና ደግሞ እዛ የሚከፈለው አስቡት። አዲስም ሆነ ምንም ሆነ ብቻ ወላሂ ያኔ እኔ ግን በፊት ነው የገዛኋቸው። በፊት አሁን 10 ወር ምናምን አልፈዋቸዋል እንጂ አሁን ቢሆን አልገዛም ነበር። በፊት እዛኔ 7 ብር ነበር፣ 7.50 7 ብር ነበረ። ግን አሁን ሱብሃንአላህ 12 ብር ሆነ ተባለ እና በጣም ነው የሚያስጠላ። ጓደኞቼ አትሳሳቱ፣ አትግዙ። ብሩን ይዛችሁት ሂዱና ወላሂ በአሁን ሰዓት አሁን የዛሬ አመት ማለት ነው የዛሬ አመት ሂጄ ነበር ጓደኞች ሂጄ ወላሂ ነው የምላችሁ ገበያ ገብቼ ማለት ነው። ብታምኑም ባታምኑም ገበያ ላይ ጫማ እዚህ ያላየሁት ጫማ እዛ ነው ያየሁት። የልጆች ብትሉ የትልቅ ሰው ብትሉ የእናቶች ብትሉ እዚህ ያላየሁት እዛ ያየሁት። እዚህ ደግሞ ምንድነው ስሙ? ይሄ ሺቲ ማለት ነው። እዚህ ገዝቼ ይዤ ሄድኩኝ። ወላሂ ነው የምላችሁ እዛ የተሰቀለ ሺቲ ድሪ ነው የሚመስለው። በቃ ድሪ፣ ይሄ ድሪ ነው የሚመስለው። ይሄ ዝም ብሎ ሺቲ አይመስልም። ከነሻርቡ የአሻንጉሊት ላይ አልብሰውት ሳይ በጣም ነው የሚያምሩት። በጣም ነው ዲዛይናቸው፣ አሰራራቸው ጠባብ አይደሉም። ለምን ብለን ለምን አሁን የዚህ ብር ይዞ ቢሄድ እሱ አይገዛም ይሄ አይገዛም ብላችሁ ታስባላችሁ? በ60 ኪሎ ሂሳብ ይዤው ማለት ነው። በ60 ኪሎ ሂሳብ ይዤ እዚህ ከፍዬ እንደገና ምዛሌ ከፍል ነው። አስቡት እስቲ። እና ስለዚህ ምን አድርጉ ጓደኞቼ፣ አመናችሁኝም አላመናችሁኝም ብሩ እንደው ይሄ ገዛበታለሁ ብላችሁ ይዛችሁት ገና ብዙ ተረፈኝ። ብዙ ይሄው የተረፈኝ ወላሂ ነው የምላችሁ ተረፈኝ። ይሄው ተረፈኝ። ያኔ ብቻ ተረፈኝ ስላችሁ ያኔ ከዚህ በላይ በቃ መውሰድ አልፈልግም ብዬ ነው። እና ስለዚህ እንትን በሉ። እውነቴን ነው። እዛ ግዙ፣ ኢትዮጵያ ግዙ። ያልገዛችሁ ጨርቅ ምናምን በተለይ አትግዙ። አሁን የኔው ይሄ ምንም ነገር የለውም። ብቻ 5 ፒስ እንትን አለው ድስት አለው እንጂ ወላሂ ነው የምላችሁ የሚረባ ነገር የለውም። በቃ የሚረባ ነገር ምለው ትንሽ ይሄ ፎጣ ብርድ ልብስ 2 አለው። ሌላ ድስት ነው ያለው። በቃ ያስስተኛል ብዬ ማስበው ማለት ግን ማወጣውን አስቡት። ድስት አይደለም ኢትዮጵያ ሁሉም ነገር ይገዛልኝ ነበር። እውነቴን ነው የምላችሁ። እና እንደዛ ነው። አትሳሳቱ፣ አትግዙ፣ ራሳችሁ ጠብቁ። ብሩን እንደው አይጠፋብኛል። እኔ አሁን በፊት ጓደኞቼ አትግዢ ዕቃ ብሎ ሲሉኝ ማለት ነው ጓደኞቼ እንደዚህ ይላቸው ነበረ። እኔ እዚህ በተቀበልኩት በደሞዜ 100 ብር ይዤ ሂጄ በወር እቃ ስገዛበት በዛ ምክንያት ነው እንደዚህ ዕቃ የሚበዛብኝ ብዬ አወራቸው ነበር። እንደው እንደዛ ብለን እንደኔ እንደዛ ብለን ካሰብን ራሱ ማለት ነው የ100 ብሩ ቆርቆሮ ነገር ገዝተን በቃ ዛሬ ገበያ ሄድበታለሁ ብለን የወሰነውን ማለት ነው ቆርቆሮ የሆነ ባንክ ቆርቆሮ ውስጥ ክትት አድርገነው አሁንም የወሩም እንደዛ 50 ብር እናስብ እናውጣለት 100 ብር እናውጣ ያን የገመትነው ቆርቆሮ ውስጥ አለ። አሁንም እንደዛ እያደረግን ማለት ነው ብሩ ይዘን ልንሄድ አካባቢ ልከነው በቃ ምንም ነገር አላደርግበትም በቃ የወሰንኩት ለእቃ ነው ብለን ብንወስን አይሻልም ወይ? እውነቴን ነው የምላችሁ። ሀገራችን ላይ ያለ ልብስ አይደለም። በጣም የሚያምሩ ጫማ፣ በጣም የሚያምሩ እዚህ እኔ እንጃ እኔ ሳስበው እኔ የሚገባበት ገበያ ብቻ ነው። አሁን ይሄ ያስደስተውኝ የምወደው ሰው ሰጠዋለሁ ብላችሁ የምትሉት ጫማ እኔ እስካሁን አልገጠመኝም። የምወደው ልጄን በቃ በለበሰው የምትሉት ልብስ አሁን እስካሁን ድረስ አልገጠመኝም። እኔ እንጃ የሚሄደው ገበያ ነው ያለውን ደግሞ በነገራችን ላይ አቡዳቢ የሚባል ሰፈር ነው። ያኔ እንደዛ ገጠራማ ቦታ መራሱ አይደለም ሲጀመር ማለት ነው። እና ስለዚህ ጓደኞቼ አትሳሳቱ። ባይሆን ይሄ 23 ኪሎውን እና 10 ኪሎውን ለሱ እንደምንም ብላችሁ ያገኛችሁትን ይዛችሁ ሂዱ። ከዛም በኋላ
ይቅርባችሁ፣ ጦሳችሁ ይውጣ እላቸዋለሁ። ጦስሽ ይውጣ ስላት ትስቅብኛለች እቺ አንድ ጓደኛዬ እና እንደዛ ነው እላቸዋለሁ። አላህ ከእናንተ ጋር ይሁን። እኔ አንድ ከተነሳብኝ አላሸኩትም። በነገራችን ላይ ትንሽ ነው ለበስ ለበስ ነው ያረኩት። ምን አደርጋለሁ ከተነሳብኝ አይሆንም አይሆንም ያልኳቸው አውጥቼ ልጥላቸው ነው አሁንም ማለት ነው። ለምን ከ50 ኪሎ ከ60 ኪሎ በላይ መሆን አልፈልግም። ሁለት ነው እንደዚህ አይነት ሁለት ነው። ስለዚህ 50 ኪሎ በቃ 100 ኪሎ ነው የምፈልገው። በቃ ከዛ መጣል ነው የምፈልገው ነው የምላችሁ። እና ስለዚህ እንደዛ አድርጉ ጓደኞች። አላህ ከእናንተ ጋር ይሁን። እኔ ፎዚያ ነኝ። ላይክ አርጉልኝ፣ ሼር አርጉልኝ። ያ ረቢ አላህ ይጠብቃችሁ ኢንሻአላህ። አላህ ከእናንተ ጋር ይሁን ጓደኞቼ። ካበዛሁባችሁ አፉ በሉኝ። እኔ ያሰብኩት እንደዛ ነው። አሁን በተለይ በአሁን ሰዓት ገበያ ሂጄ ልብስ ገዝቼ ያጠራቅማለሁ ማለት ወላሂ ጥሩ አይደለም። ወላሂ ይቅርባችሁ፣ ጦሳችሁ ይውጣ። ምንም ነገር ምንም አይደለም። ለምን ይገዛል? ኢትዮጵያ ላይ ይገዛል። የዛሬ አመት ነው የሄድኩት። ሐኪም ቤት የተመላለስኩኝ ነበር። ሐኪም ቤት ሲሄድ ሁሌ በምንመጣበት በኩል ያኔ ሱቅ ብቻ ነው። ስለዚህ አይ ነበር የተሰቀሉ ሺቲ ምርጥ የተሰቀሉ የእናቶች ጃኬት ምርጦች ምንም ቢሆን ወላይ ወይ 10 ብር ወይ 20 ብር ልዩነት ነው እንጂ ምን ልዩነት እንደውም እኩልም ሊሆን ይችላል አይታወቅም። እና ስለዚህ አትሳሳቱ ጓደኞቼ። ካጠፋፉ ባሉኝ ራስሽ ልከሽ ለኛ እንደዛ አልሽ እንዳትሉኝ። እኔ በጣም ነው ያስጠላኝ፣ በጣም ነው የደበረኝ። ግን ማደርገው ነገር አጣሁ። የዛሬ 10 ወር አካባቢ የገዛሁት ነው 11 ወር አካባቢ የገዛሁት ነው እንጂ አልገዛም ነበር። አበዛሁባችሁ፣ አፍ በሉኝ። እኔ ፎዚያ ነኝ። ላይክ አርጉኝ፣ ሼር አርጉኝ። አላሳዝናችሁም? እውነቴን ነው የምላችሁ ወላሂ። አሁን ከዚህ ልፋቴ ዛሬ ቀረጽኩኝ፣ ገና ሌላም ቀረጽኩኝ፣ ይሄም ቀረጽኩኝ። እና ስለዚህ ላይክ አርጉልኝ፣ ሼር አርጉልኝ። እወዳቸዋለሁ። አላህ ባላችሁበት ይጠብቃችሁ ኢንሻአላህ። ኸይሩን አላህ ይምረጥላችሁ። እወዳቸዋለሁ። ያስተረፍኩት ቤቴ ልነግራችሁ አልችልም። በጣም አቆሸሽኩት። ለምንድን ነው ያቆሸሽኩት? ቤታችን ሳስተካክል ማልፈልገው እያወጣሁ ነው ቤታችን ያቆሸሽኩት። ኢንሻአላህ አስተካክላለሁ። አላህ ከእናንተ ጋር ይሁን። እወዳቸዋለሁ። ቻው። ካርጎ ብላችሁ እንዳትገዙ። እውነቴን ነው የምላችሁ። ኢትዮጵያ ላይ ግዙ። አላህ ከእናንተ ጋር ይሁን። ወዳቸዋለሁ። ቻው